ናታንና ያፌት ወንድማማቾች መሆናቸውን ልትደርስበት ከጫፍ ላይ ደርሳለች። ለእናንተ ለተመልካቾቼ አንድ ጥያቄ አለኝ። ኤፍራታ ናታንና ያፌት ወንድማማቾች መሆናቸውን ካወቀች ምን የሚፈጠር ይመስላችኋል? አሁን ላይ የጀመረችውን ስለላ ወይንም ያፌትን የመጣል ሂደት እምትተወው ይመስላችኋል ወይንስ ትቀጥልበታለች? ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልኝ በሐረግ ድራማ ላይ በክፍል 80 የሚፈጠሩትን አንዳንድ ነገሮች በጥቂቱ በዚህም ማሳያችሁ ይሆናል። ያፌት ማታ ላይ ሰክሮ ሲመጣ አንድ ሚስጥር ሳይታወቀው አውጥቷል። እኔ የናታን አባት እንደዚህ በቀላሉ እንዲሞት አልፈቅድለትም ያለው ቀን ላይ ኤፍራታን ሲያስጨንቃት የነበረው ያፌት ይሄን ያለ ምንድን የተጨነቀው ለናታን አባት መሞት ራሴ በቀለዋለሁ እያለ ነበረ። ከሱ ጋርስ ምንድነው ጸቡ የሚለው ጥያቄ ቀን ሙሉ ሲያጭርባት የነበረው ኤፍራታ ማታ ላይ ታዲያ ናታን ያፌት ሰክሮ ሲመጣ ልጄ ልጄ እያለ እንዲለምነኝ ነው ማረገው፣ እንዴት እንደዛ ሊሞት ቻለ በቀላሉ ከጥፍር እስከ ራሱ እያንዳንዱን ቀስ እያልኩ ነው ማሰቃየው ሲል ኤፍራታ አንድ ያልገባት ነገር ቢኖር ልጄ ልጄ እያለ አሰቃየዋለሁ የሚለው ነገር ነበረ። ልጄ ምን ማለት ነው ብሎ ደንግጣ ነበረ እሷ በዛ ሰዓት ላይ። አንተ ማለት ያፌት የሱ ልጁ እንደሆንክ ያ ማለት ደግሞ ለናታንም ወንድሙ ነው ብላ ያንን መጠርጠሩ አይቀርም። ነገር ግን ይሄ ነገር ተደባብሶ ሳታውቀው ልትቀር ትችላለች ወይንስ የምታውቀው ይሆናል። በቀጣዩ በክፍል 80 የምናየው ይሆናል። ሌላኛው ነገር በሌላ በኩል ዳግም ለዛረ መሬ ጽዮንን ቀጠሮ አስይዟት እሱ እንደሚፈልጋት አድርጎ አገናኝቷቸው ነበረ። ይሄኔ ታዲያ እሱ በማስፈራራት ተገዶ እንደነበረ ብዙዎቻችን እናውቃለን። ነገር ግን እሷን ለሌላ ሰው አሳልፎ መስጠት ምን ያህል ከባድ እንደሆነ እሱም ያውቀዋል። ማታ ላይ ቢኒያም ሲያወራው እንኳን ተርበትብቶ ነበረ። ቢኒያም በሌላ በኩል ጽዮን አሁን ላይ ለካ ምክንያቷ የነበረው እንድትርቀኝ ያደረጋት ከሱ ጋር አዲስ ግንኙነት ስለጀመረች ነው ብሎ እንዲያስብ አድርጎታል። ያ ማለት ደግሞ አሁን ላይ ለሷ ያለውን ቦታ እንድትተውና ወይንም ደግሞ እሷን መለማመጥ ለማቆም ውሳኔውን አስተላልፏል። ሌላኛው ትልቁ ግብዳ ነገር የሆነው ደግሞ የናታን ጉዳይ ነው። ናታን አሁን ላይ ስለ ኤፍራታ ማሰብ አልፈልግም፣ አዲስ ህይወቴን እጀምራለሁ። እሷ ለኔ ብላ ቢሆን ያፌትን ያገባችው እስካሁንም አትፈጅም ነበረ። በዚህ ሰዓት ከዛ ቤት መውጣት ትችል ነበረ። ነገር ግን እኔ እየጠበቅኳት ይህን ያህል ጊዜ ከሱ ጋር መቀመጥ ከፈለገች ግን እውነቷንም ወዳው ነው ብሎ ናታን የሌላ ሐሳብ ውስጥ ገብቷል። ይሄኔ ምንድነው ውሳኔው? ውሳኔው የነበረው ኤፍራታን ሙሉ ለሙሉ ትቷት አዲስ ህይወት መጀመር ነው። ይሄኔ ታዲያ ብዙዎቹም አልተቃረኑትም ነበረ። ጽዮንና ቤዛ መጀመሪያውኑ ስለምትወደው ከኤፍራታ ጋር ያለውን ጉዳይ ብዙም አላሳሰባትም ነበረ። ጽዮን ደግሞ አባቷ መሞቱን አሁን ላይ ሁሉም ሰው ደብቋታል። ምናልባት ከሰማች ከዚህ በላይ ትጎዳብኛለች ብሎ ናታን ስላሰበ እንዳይነገራት ብሎ ሐሳብ ውስጥ ገብቷል። ለማንኛውም እዚህ ቤት ውስጥ ያለነው ብቻ ስለሆነ ይህንን ጉዳይ የምናውቀው እኛ እስካልነገርናት ድረስ ማንም ሰው ጋር አትሰማም ብሎ ነው የሚያስበው ናታን። ነገር ግን የገዛ ድብቅ ወንድሙ ወይንም ያፌት ስለሚያውቅ ይህንን ነገር እሱ ልብ አላለውም ነበረ። እነዚህን ሁለት ትልልቅ ጠላቶች ግን ወደፊት ምን ሊያስታርቃቸው ይችላል የሚለውን አብረን የምናይ ይሆናል። ያፌት ምናልባት በዛ ከተባለ በሕግ ደረጃ ውስጥ ቢቀጣ ይሆናል። በዛ ላይ አሁን አዲስ የጀመረው ሥራ አለ፣ የአደንዛዥ ዕፅ ዝውውር። አሁን ላይ ከትልልቅ ሰዎች የሚባል ጋር ወይንም ከአደገኛ ሰዎች ጋር ያፌት እየሰራ ነው የሚገኘው። ኤፍራታም ወደዚህ ሥራ ውስጥ ካልገባው እያለች እያስጨነቀችው ነው። እሷ እሱን ፍቃዱን ሳይሆን የምትጠብቀው እኔ ከዚህ በኋላ ይህን ሥራ መስራት እፈልጋለሁ ብላ ራሷን አስገብታለች። ምን ያህል አደገኛና ምን ያህል መጥፎ እንደሆነ እሷ ልብም አላለችውም። ግን ወደ ኋላ የሚያስቀራት ነገር ቢኖር አሁን ላይ እውነታውን የማጋለጥ ሁኔታ ነው። እሷ ብዙ ጥያቄ ውስጥ አሉባት በዚህ ሰዓት ላይ። ያፌት ለምንድን ነው ስለ ናታን አባት የሚጨነቀው? ለምን እኔ ሳልገለው ሞተ? ይህን ያህል ያናደዳት ጉዳይ ጭራሽ መሞቱን ያሳስበው። ከሱም የሚያወራርዳቸው ብዙ ነገሮች አሉ። ምንድን ነው የበደሉት? ያፌትን በልጅነቱ ምንድን ያደረጉት የሚለው ጥያቄ እሷ ጋር አሁንም ድረስ አለ። በዛ ላይ ደግሞ ትልቁ የሰማችው ነገር ቢኖር ልጄ ልጄ እያለ የሚለውን ወይንም ያፌት የናታን አባት ልጅ ትክክለኛ መሆኑን ማጣራት ይኖርባታል ማለት ነው። በስካር መንፈስ ስለሆነ ነው ብላ ምናልባት እውነቱን ሳታምን ችላ ብላ ልታልፎ ትችላለች። ትልቁ የሚያስፈራው ነገር ናታን ከዚህ በኋላ ስለ ኤፍራታ አለማሰብ ማቆሙን ነው። እኔ ሌላ ነገር መጀመር አለብኝ ብሏል። ሁሉም የማያውቀው ሥራውን
እሱ ማታ የሚገባበትን ምንድን ነው? በክፍል 79 ይህንንም ጥያቄና መልስ አብራችሁ የምታገኙት ይሆናል። ለዚህ ቻናል አዳዲስ የሆናችሁና በሐረግ ድራማ ላይ በጽናት እና በሰራተኛዋ አደይ የተለያዩ ድራማዎችን ቀደም አድርጌ እንደዚሁ ሪቪው ስለምሰራላችሁ ቻናሉን ሰብስክራይብ በማድረግ ወዲያው ሙሉ ክፍሉ እንደተለቀቀ ደግሞ ኮሚኒቲ ፖስት ላይ ለእናንተ ስለምለቅላችሁ እዚህ ቻናል ላይ አክቲቭ መሆናችሁን አትርሱ። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን
በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።